አሁን አዲስ ዓመት መጥቷል። ለአዲስ ዓመት አዲስ ሰውነት ነው እያወራ ነው። ለዚህ አዲስ ሰውነት አዲስ ዓመት መጣ። አሁን ሰብህዎ ለእግዚአብሔር ስብሐተ ሐዲሰ የሚለውን ቅዱስ ባስልዮስ ዘቂሳርያ ሲተረጉም መዝሙር 32 ቁጥር 3 ላይ ያለውን ሲተረጉም እግዚአብሔርን በአዲስ ምስጋና አመስግኑት ይላል። ምንድን ነው አዲስ? ይሄንን ከአዲስ ዓመት ጋር አገናኝቶ ይተረጉመዋል። አዲስ ዓመት መጣ አልመጣ ለአሮጌ ሰውነት ምን ይጠቅመዋል ይላል። አሮጌ ሰውነት ማለት ሽምግልና እንዳይመስላችሁ፣ ሌላ እርጅና ነው። አሮጌ ልብ ላለው ሰው አዲስ ዓመት አይጠቅመውም። ስለዚህ እግዚአብሔር በዳዊት አድሮ እግዚአብሔርን አዲስ ምስጋና አመስግኑት ማለት የፈለገው እናንተ ሰውነታችሁን እያደሳችሁ እግዚአብሔርን አመስግኑት ነው። ምክንያቱም እግዚአብሔር እርጅና የለበትም። እግዚአብሔር አዲስ ነውና አዲስ ሰውነት ይፈልጋል። አሁን አንድ ሰው ታሞ ተኝቶ ፀሐይ ወጣች ብንለው ጥቅም የለውም፣ ወጥቶ ሊሞቃት አይችልምና። ዘመን ተለወጠ የሚባለው ሰው ሲለወጥ ነው። ላልተለወጠ ሰው አሁንም አሮጌ ዓመት ውስጥ ነው ያለው። ስለዚህ አዲስ ዓመት የሚባለው አዲስ ሰውነት ሲኖረን ነው።